السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة الليل الله سبحانه وتعالى بلليت ملو يجمر بات مئرافنات مئرافو بجبت مياوراو يسو لجوج ازي مدر لاي بملكام ميهون بمطفو تقواجوچنا ተንቀሳቃሾች እንደሆኑ ይጠቁማል። በመልካሙ እዚህ ምድር ላይ የሚኖሩ ሰዎች በምን ባህሪ እንደተገለጹ፣ አላህ ለምን እንደገጠማቸው፣ ለየትኛው መንገድ እንደመራቸው፣ ልክ እንደዚሁ በመጥፎ መንገድ የሚንቀሳቀሱ እነሱ ደግሞ ለምን እንደተለገሱ፣ የትኛው መንገድ እንደሚጓዙ የሚጠቁምና በስተመጨረሻም ለሁለቱ የተዘጋጀላቸውን ጀነትና እሳት በግልጽ ያስቀምጣል። ፍሰቱን እዩት። በመሐላ ነው የጀመረው። አላሁ ስብሓነሁ ወተዓላ ከመሐላው በኋላ የሚያመጣው ትልቁም ነገር ነው። ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረሕማን ረሒም ወለይሊ ኢዛ የኽሻ ወነሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ። እዚህ ድረስ ሶስት መሐላዎች ናቸው፣ እንመጣባቸዋለን ባላህ ፍቃድ። ከመሐላው በኋላ ግን ምን መጣ? ኢነ ሰዕየኩም ለሸታ። እዚህ ጋር ነው እንግዲህ ወጀዋቡል ቀሰም የተማለበት ዋና የተፈለገው ጉዳይ ምንድነው? እናንተ የሰው ልጆች ሆይ ጉዟችሁ እኮ ለሁለት የተለያየ ነው። ለጀነቱ መንገድ የሚለፋ አለ፣ ለእሳቱ መንገድ የሚለፋ አለ። ከዛ የጀነቶቹን ሰዎች መንገድ አላህ እንዲህ ሲል ገለጸ። ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ። እነዚህ የጀነት ሰዎች ናቸው። ትርጉሙ ላይ እንመጣበታለን። ሁለተኛዎቹ የእሳት ሰዎች ወአማ መን በኺለ ወስተግና ወከዘበ ቢልሑስና ፈሰኑየሲሩሁ ሊልዑስራ ወማ ዩግኒ ዐንሁ ማሉሁ ኢዛ ተረዳ የሚለው ድረስ ለእሳት ሰዎች ደግሞ ወይም እነሱን የሚመለከት የመጡ አንቀጾች ናቸው። ከዛ አላሁ ስብሓነሁ ወተዓላ ጸጋውን ሲገልጽ ምን አለ? ኢነ ዐለይና ለልሁዳ ወኢነ ለና ለልአኺረተ ወልኡላ። ከዛስ ፈአንዘርቱኩም ናረን ተለዛ፣ አስጠነቅቃችኋለሁ የእሳትን ጉዳይ አለ። ትርጉሙን በዝርዝር እንመጣበታለን ባላ ፍቃድ። ላ የስለሃ ኢለል አሽቃ፣ እቺን እሳት ደግሞ ማንም አይገባትም እድለ ቢስ እምቢ ባይ ኩራተኛ ቢሆን እንጂ። አለዚ ከዘበ ወተወላ ወሰዩጀነቡሃ ከሚለው ጀምሮ ደግሞ ስለማን ሊመጣ ነው? ስለ አላህን ፈሪዎች ሊመለስ ነው። ወሰዩጀነቡሃ ይራቃታል እኮ እቺን የጀሃነም እሳት አልአትቃ አላህን ፈሪ የተባለው አለዚ ዩእቲ ማለሁ የተዘካ ወማ ሊአሐድን ዒንደሁ ሚን ኒዕመትን ቱጅዛ ኢላ ብቲጋአ ወጅሂ ረቢሂል አዕላ ወለሰውፈ የርዳ። ሱብሓነላህ። ስለዚህ መጀመሪያ በጣም አጭር የሆነ የቃል በቃል ትርጉም፣ ከዛስ ከዚሁ ከአረብኛ ከተፍሲር ኪታባችን ላይ ደግሞ መጠነኛ ማብራሪያ ያለው እናያለን። ወለይሊ አላህ በሌሊት ማለ። ወለይሊ አላህ በሌሊት ማለ። ኢዛ የኽሻ በጨለማው በሚሸፍን ጊዜ፣ በጨለማው ምድርን በሚሸፍን ጊዜ፣ ቀኑን ብርሃኑን በጨለማው በሚሸፍነው ጊዜ። ወነሃሪ አላህ በቀንም ማለ። ኢዛ ተጀላ በብርሃኑ በገለጸ ጊዜ፣ ግልጽ ባለ ጊዜ። ወማ ኸለቀ በፈጠረ። ምን በፈጠረ? አዘከር ወንድ ልጅ በፈጠረ፣ ወልኡንታ ሴት ልጅ በፈጠረም። ወደ ማን ተመለሰ መሐላው? ወደ ራሱ። አላህ በራሱ ማለ። ይሄ አንደኛው ትርጉም ነው። ሁለተኛስ ወቢኸልቂ ዘከሪ ወልኡንታ በወንድ ልጅና በሴት ልጅ በነሱ በፍጡሮቹ ራሱ በሴትና በወንድ አፈጣጠር ተማለባቸው። ከነዚህ ከሶስት መሐላዎች በኋላ ምን መጣ? ኢነ ሰዕየኩም ጉዟችሁ እኮ እናንተ የሰው ልጆች ለሸታ ሁለት አይነት ነው። ለሸታ ሁለት አይነት ነው። የመጀመሪያዎቹ ተጓዦች የአማኞችን መንገድ ሊያብራራ ነው። ፈአማ እነዛ መን አዕጣ የለገሱ የሰጡ ምናቸው? ገንዘባቸው። ፈአማ መን አዕጣ ገንዘባቸው ባላህ መንገድ ላይ የለገሱ ጊዜያቸውን የሰጡ
ወተቃ አላህን ከከለከለው ሁሉ በመፍራት ያዘዘውን በመታዘዝ እሱን የፈሩት። ወሰደቀ እውነት ነው ያሉ ያረጋገጡ ቢልሑስና በላ ኢላሃ ኢለላህ ሞቶ በመቀስቀስ አላህ ሂሳብን ደሞዝን እንደሚከፍል ላወጣነው ገንዘብ አላህ ይተካናል ብለው በዚህ ሁሉ ነገሮች እርግጠኛ የሆኑት ሰዎች እኮ እዚህ ምድር ላይ ሲኖሩ ራሱ ፈሰኑ የሲሩሁ እናገራቸዋለን እንመራቸዋለን ሊልዩስራ ለገሩ መንገድ ለጀነቱ መንገድ። ስለዚህ የመጀመሪያዎቹ እዚህ ምድር ላይ ተንቀሳቃሾች ለፊዎች ተገለጹ። እነማን ናቸው? የጀነት ሰዎች። አላህ ከነሱ ያደርጋል። ወአማ እነዛማ መን በኺለ የሰሰቱ ገንዘባቸውን ባላህ መንገድ ላይ ማያወጡ ወስተግና ካላህ አልፈልግም ብለው የተብቃቁ በራሳቸው 50 ጊዜ እኔ እኮ ይሄን ከፈለግኩ እንዲህ ማድረግ አያቅተኝም እኔ ማንንም አልፈልግም እሚሉ ወከዘበ ያስተባበለ ቢልሑስና ሞቶ በመቀስቀስ በጀነት በጀሃነም በላኢላሃ ኢለላህ ያስተባበለ እኮ ፈሰኑ የሲሩሁ እነሱን የምናገራቸዋለን ሊልዑስራ ላስቸጋሪዋ ለጀሃነም መንገድ እነሱን የምናገራቸዋለን። ወደ ጀሃነም መንገድ ደግሞ በሄዱ ሰዓት ወማ ዩግኒ አይጠቅማቸውም እኮ ወማ ዩግኒ አይጠቅማቸውም እኮ አንሁ ከነሱ ማሉሁ ገንዘባቸው አይጠቅማቸውም። ያው በአንድ ሰው ነው የመጣው ወማ ዩግኒ አንሁ ማሉሁ ሲሆን ለዛ ሰውዬ ገንዘቡ እኮ የሰሰተው አይጠቅመውም። ግን አንድ ሰው ብቻ ነው አመፀኛው አይደለም። ስለዚህ እኛም ቋንቋችንም ስለሚፈቅድ ምን አድርገን እናመጣዋለን? ወማ ዩግኒ አይጠቅማቸውም እኮ ለነማን? ለነዚህ ሞቶ በመቀስቀስ በሂሳብ በደሞዝ በላኢላሃ ኢለላህ ላስተባበሉ ሰዎች ገንዘባቸውን ባላህ መንገድ ላይ አንሰጥም ላሉት ሰዎች እኮ ማሉሁ ገንዘባቸው እኮ አይጠቅማቸውም። ኢዛ ተረዳ ማለት አይ ኢዛ ጦሪሓ ፊናር እሳት ውስጥ በሚወረወሩ ጊዜ ጀሃነም ውስጥ በሚገቡ ጊዜ እኮ ገንዘባቸው አያድናቸውም። ለምን? ባላህ መንገድ ላይ አላወጡትምና። አንድ ሁለተኛስ ከእምነት ከኢማን በኩል ደግሞ ባላህ የሚገባቸውን ያህል አላመኑምና። ቀጠለና አላህ ምን አለ? ኢነ ዓለይና በእኛ ላይ እኮ ነው ለልሁዳ ቅኑን መንገድ መጠቆም ቅኑን ከመጥፎ ለይቶ ማብራራት መግለጽ እኮ በእኛ ላይ ነው አለ። ስለዚህ ለሰዎች አዝኖ ይሄ ጥሩ ነው ይሄ መጥፎ ነው ብሎ ያብራራላቸው ማን ነው? ጌታ አላሁ ስብሓነሁ ወተዓላ። ምን በማድረግ? አንደኛ ልቦናን በመስጠት፣ ሁለተኛ ማያ መስሚያን በመለገስ ለሰው ልጆች፣ ሶስተኛ ነቢያትን በመላክ፣ አራተኛ መጽሐፍትን በማውረድ እና በመሳሰሉት። ወኢነ ለና ለእኛም ብቻ እኮ ነው አለ አላህ ለልአኺረቱ አኼራም ወልኡላ ዱንያም ጭምር። ስለዚህ ዱንያም አኼራም የማን ንብረት ብቻና ብቻ ነው? የአላህ ንብረት ብቻ ነው። ፈአንዘርቱኩም አስጠነቀቃችኋለሁ እባካችሁ ተጠንቀቁ አለ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እሱን ሲገልጹት ምን ብለዋል? አላህን ማለት ነው። ከእናት በላይ አዛኝ ነው አሉ። እናት ለፍጡር ከሚያዝኑት ውስጥ ለልጆቿ በማዘን ትልቅ ተምሳሌት ስለሆነች ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ እኮ ከእናት በላይ አዛኝ ነው አሉ። ይህ አዛኝ ጌታ ምን አለ? መልእክተኛን ልኮ መጽሐፍትን አውርዶ ልቦና ሰጥቶ ሲያበቃ በራሱ አንደበት ደግሞ ጨመረልን። ምን ሲል? ፈአንዘርቱኩም አስጠነቅቃችኋለሁ ናረን እሳትን ተለዛ እምትገሸላልጥ የሆነችን እሳት አስጠነቅቃችኋለሁ እባካችሁ ተጠንቀቋት፣ እባካችሁ ተጠንቀቋት። ላ የስለሃ እሷን እኮ ደግሞ የሚገባት የለም። ማንን? እሳትን። እቺን ገሸላላጭ የሆነችውን ኃይለኛዋን እሳት ተቀጣጣይዋን እሳት ናሩላሂል ኩብራ ትልቋ እሳት በመባል የምትታወቀዋን እኮ ላ የስላሃ አይገባትም ኢለል አሽቃ እድለቢስ ኩራተኛ ትዕቢተኛ ቢሆን እንጂ እኮ ማንም አይገባትም። አለዚ ከባህሪያቸው ውስጥ እኮ
እነዚህ ድለቢሶች ከዘበ አስተባባዮች እኮ ናቸው። ያስተባብላሉ እኮ ሐቅ ሲመጣላቸው። ወተወላ ለሐቅ ደግሞ ጀርባቸውን ሰጥተው ይሄዳሉ። ማስተባበል ብቻ ሳይሆን ጀርባቸውን ሰጥተው ደግሞ ይሄዳሉ። ነገር ግን ይሄ ሐቅ ለሁሉም ነውና የተነገረው ወሰዩጀነቡሃ ይራቋታል እኮ ይህንን ሐቅ ከሰሙ በኋላ አልአትቃ እጅግ አላህን ፈሪ የሆኑት አላህን በመፍራታቸው ሰበብ እኮ ከዚች እሳት እኮ ይራቋታል። ወሰዩጀነቡሃ ከዚች እሳት እኮ ይራቃሉ። አልአትቃ አላህን ይበልጥ ፈሪ የሆኑት እነማን ናቸው? ባላህ ፍቃድ ቁጥር አንዳቸው አብዛኛዎቹ የተፍሲር ሊቃውንቶች እንደተስማሙበት አቡበክር ስዲቅ ነው ረዲየላሁ ዐንሁ። ወስፉ የእሱ መገለጫ እዚሁ ይመጣል። አላህ ምን አለ? አለዚ ያግለሰብ እኮ ይሄን ባህሪ የተላበሱ ሰዎች እኮ ማንን ይመስል? ዩእቲ የሚሰጡ እኮ ናቸው። ማለሁ ገንዘባቸው፣ ዩእቲ የሚሰጡ ናቸው። ማለሁ ገንዘባቸው፣ የተዘካ ከወንጀላቸው አላህ እንዲያጠራራቸው ገንዘባቸውን ባላህ መንገድ ላይ ፈሰስ ያደርጋሉ። ዩእቲ ይሰጣሉ፣ ማለሁ ንብረታቸውን፣ የተዘካ አላህ ከወንጀል እንዲያጸዳቸው። ወማ ሊአሐዲን ገንዘባቸውን በሚሰጡበት ሰዓት እኮ ደግሞ ወማ ሊአሐዲን በአንድም ግለሰብ ላይ እኮ የላቸው። ዒንደሁ እርሱ ዘንድ፣ ዒንደሁ እርሱ ዘንድ ማን ዘንድ? ገንዘብ የሚሰጡት ሰውዬ ዘንድ። ሚን ኒዕመቲን እነሱ ጸጋቸውን ሲለግሱት እነዚህ ሰጪዎቹ ቱጅዛ እሱ በአጸፋው ከጊዜ በኋላ እንዲመልስላቸው የሚጠብቁት እኮ ምንም አይነት ጥቅም ሳይኖር ነው ገንዘባቸውን አውጥተው የሚሰጡት። ሰይድና ዑመር ረዲየላሁ ዐንሁ ምን ይላሉ? አቡበክር እኮ ሰይዳችን ነው፣ አቡበክር የምርጦቻችን ምርጥ ነው። ምርጡን ቢላልን በገንዘቡ ገዝቶ ነፃ አወጣልን ይላሉ። አቡበክር ገዝቶ ነፃ ካወጣቸው ባሪያዎች ውስጥ ከአንዳቸው ጥቅም ሳይፈልግ ለአላህ ሲል አላህ ከወንጀሉ እንዲያጸዳዳው አላህ ምን አደረገ? ይህንን ሰው ለገሰው። አቡበክርም አላህ የለገሰውን ተቀብሎ በገንዘቡ አኼራን ሸመተበት። ወማ ሊአሐዲን በአንድም ላይ እኮ የለው ይሄ ግለሰብ ገንዘቡ የሚያፈሰው ዒንደሁ እርሱ ዘንድ ሚን ኒዕመቲን ከጸጋ ዘንድ ቱጅዛ አጸፋዋ የምትመለስ እኮ የሆነች የለውም። ከማ ቃለ ተዓላ ፊ ሱረት ልኢንሳን ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። ምናበላችሁ ምናጠጣችሁ እኮ የአላህን ፊት ፈልገን እንጂ ከእናንተ አጸፋው እንዲመለስልንም አንፈልግም፣ እንድታመሰግኑንም ፈልገን አይደለም። አላህ ቀጠለና ምን አለ? ኢላ ሲቀር እንጂ። ኢላውን ተናገረ። ኢላ ማለት ምክንያቱ ማለት ነው። አቡበክርም ሆነ ረዲየላሁ ዐንሁ ሌሎቹ የእሱም ፈለግ የተከተሉ እውነተኛ አልአትቃ አላህን እጅግ ፈሪ የተባሉ ሰዎች ገንዘባቸውን እኮ በአላህ መንገድ ላይ ሲያፈሱ የነበረው ምንዳው እንዲመለስላቸው ፈልገው አይደለም ካለ በኋላ አላህ ምን አለ? ኢላ የሚፈልጉት ነገር ግን አለ። ከማን? አሁን እዚህ ጋር ነው የምናሰምረው። ከፍጡሮቹ ውለታ ከዋሉላቸው አይደለም። ኢላ ኢብቲጋአ ከፈጣሪያቸው ከጅለው እንጂ። ኢብቲጋአ ከጅለው፣ ወጅህ ረቢህ የጌታቸውን ፊት፣ አልአዕላ የተላቀ የሆነውን የበላይ የሆነውን የአላህን ፊት ፈልገው እንጂ እኮ ሌላ ነገር ፈልገው አይደለም እኮ ገንዘባቸውን ሲያወጡ የነበረው። ታዲያ ደሞዛቸው ምን ይሁን? አላህ ምን አለ? ወለሰውፈ ለወደፊቱ እኮ በርግጥ እነ ሰውፈ ምንን የሚጠቁሙ የአረብኛ ቃሎች ናቸው? አልሙስተቅበል አልሙተሐቀቅ ከአላህ ስለሆነ ማለት ነው። ከአላህ በኩል ነው ለወደፊት የተረጋገጠ መሆኑ ቁርጥ የሆነ ወለሰውፈ በእርግጥ እኮ ለወደፊቱ የረዳ ይወዳል እኮ ማን የተባለው ግለሰብ ለአላህ ሲል አላህ ከወንጀሉ እንዲያጠራራው ንብረቱን አውጥቶ የለገሰው ሰው። ነቢዩ ሰለላሁ ዐለይሂ ወሰለም
አቡበክር ስዲቅ ሀብት ንብረቱን አምጥቶ ሲሰጣቸው ምን አሉት? ለቤተሰቦችህ ምን ተውክላቸው አሉት? አላህና መልእክተኛውን ትቼላቸዋለሁ አለ። ሀከዳ ሙሉ ንብረቱን ነው ወስዶ የሰጠው። ስለዚህ ሱረቱል ለይል በአጭሩ ቺን ትመስላለች። አሁን ኪታቡ ላይ ባለው ሸርሕ ወይንም ማብራሪያ መሰረት ደግሞ እንጓዝ። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወለይሊ ኢዛ የኽሻ ወነሃሪ ኢዛ ተጀላ ዩቅሲሙ ረቡና ጌታችን እኮ ማለ ቢለይሊ በሌሊት ኢዛ ገጠ ነሃር ቀኑን በሸፈነው ጊዜ ቢዘላሚሂ በጨለማው በሸፈነው ጊዜ ጨለማ መጥቶ ቀኑን ይሸፍነዋል። ከማ ቃለ ተዓላ ዩሊጁ ሌይለ ፊ ነሃሪ ወዩሊጁ ነሃረ ፊ ሌይሊ ሌሊት ጨለማን ጨለማ ቀንን አንዱ አንዱን ይሸፍነዋል ባለው መሰረት ወቢነሃሪ በቀንም እኮ አላህ ማለ ወነሃሪ ኢዛ ተጀላ ያለው ጋር ማለት ነው። ሁወ አዳአ ፈአናረ አልአርድ ምድርን አበራ ባበራትም ጊዜ ወظهረ አልአብሷር ግልጽ ሆነ ለአይኖችም ደግሞ የሚታይ ብርሃን ሆነ። ቀውሉሁ ተዓላ ወማ ኸለቀ ዘከረ ወልኡንሳ ወዩቅሲሙ ረቡና ጌታችን ይምላል ቢመን ኸለቀ ዘከረ ወንድም በፈጠረ ወልኡንሳ ሴትንም በፈጠረ ማለ። እሱም ማን ነው? ራሱ አላህ በራሱ ማለ። አንደኛው ተፍሲር ይሄ ነው። ሁለተኛው አው ወይንም ቢኸልቂ ዘከሪ ወልኡንሳ ሴትና ወንድን ባፈጣጠራቸው በሴትና በወንድ ደግሞ አላህ ማለ። አራተኛ አንቀጽ ቀውሉሁ ተዓላ ኢነ ሰዕየኩም ለሸታ ሃዛ ጀዋቡል ቀሰም ይሄ እኮ ነው የተማለበት ጉዳይ መልሱ አልማዲያ ያሳለፍነው የሆነ ወልማዕና ትርጉሙም ኢነ ዐመለኩም ስራችሁ እኮ እናንተ የሰው ልጆች የምትሰሩት ስራ እኮ አለዚ ተዕመሉነሁ የምትሰሩት የሆነ ለሙኽተሊፉን ይለያያል እኮ ፈሚንኩም ከእናንተ ውስጥ መን ያዕመሉ የሚሰራ አለ ቢጣዓ አላህን በመታዘዝ የሚሰራ ሰው አለ። ወሚንኩም ከእናንተ ውስጥ መን ያዕመሉ የሚሰራ ሰው አለ ቢልማዕስያ አላህን በማመፅ በወንጀል እኮ ደግሞ የሚሰራ ሰው አለ። አንቀጽ ቁጥር 5 እስከ 7 ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩ ሊልዩስራ ይሄ የመጀመሪያዎቹ ሰዎች ሽልማት ነው። ሃዛ ተፍሲሉን ይሄ እኮ ዝርዝር ነው። ሊአህሊ ሰዕይ ለለፊዎች ለተጓዦች እኮ የመጀመሪያ ለሆኑት እኮ መግለጫቸው መለያቸው ዝርዝራቸው እኮ ነው። ወሰዕይህም ጉዟቸው ስራቸው ምን እንደሚመስልም እኮ የሚያስረዳ ነው። ወሲንፉል አወል የመጀመሪያዎቹ ቡድኖች እኮ እነማን ናቸው? መን አንፈቃ የለገሱ እኮ ናቸው፣ የሰጡ እኮ ናቸው። ሚን ማሊሂ ከገንዘባቸው ፊ ሰቢልላህ በአላህ መንገድ ላይ የለገሱ የሰጡ እኮ ናቸው። ወተጀነበ የራቁ እኮ ናቸው። መሐሪም አላህ አላህ የከለከለውን የራቁ እኮ ናቸው። ፈለም ይዋቂዕሃ ያልወደቁባት እሷ ላይ ያልሰፈሩባት ወንጀልን የራቁ ወንጀል ላይ ደግሞ ሲወድቁ ወዲያው በንስሐ የተመለሱ እኮ ናቸው። ወሰደቀ እውነት ያሉ ናቸው እኮ ደግሞ ቢመውዒድላህ በአላህ ቀጠሮ ሚነል ኸለፊ በመተካት ቀጠሮ። የምን መተካት ቀጠሮ? አላህ ምን አለ? በአላህ መንገድ ላይ ገንዘባቸውን የሚያወጡ ሰዎችን ሰዩኽሊፉህ አላህ እንደሚተካቸው ቃል ገብቷል። ይሄንን ቃል ኪዳን ከልባቸው ያመኑ አለል ሙንፊቂ በለጋሽ ሰው ላይ አላህ እንደሚተካ ያመኑ ሰዎች ማለህ ገንዘቡን ለለገሰ ሰው ፊ ሰቢልላህ በአላህ መንገድ ላይ ገንዘቡን ለለገሰ ሰው አላህ እንደሚተካ እኮ ምን ያደረጉ ግለሰቦች እርግጠኛ የሆኑ ሰዎች እኮ ናቸው። ወቢልጀነቲ በጀነትም እርግጠኛ የሆኑ አለቲ ሂየ እሷ ጀነት ማለት አልመውዑድ የተቀጠረች የሆነች አልአክበር ታላቋ የቀጠሮ ቦታ የሆነች እኮ ናት። ሊልሙተቂን አላህን ፈሪ ለሆኑ ሰዎች ፈኢነላሃ አላህ እኮ ዩየሲሩ ያገራል ለሁ ለዚህ ግለሰብ አልዓመሉ ስራዎችን ገር ያደርግለታል ቢማ የርዳሁ ላህ አላህ በሚወዳቸው ስራዎች በጠቅላላ ይሄንን ባሪያ ይመርጠዋል ያገራለታል። ሊየሲለ ቢሂ
እንዲያገኝበት በሱ ኢለል ጀና ወደ ጀነት እንዲደርስበት እኮ አላህችን መንገድ ይለግሰዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ እንድንል አዘውናል። ምን ሚለው? አላሁመ ኢኒ አስአሉከ ሑበክ ወሑበ መን ዩሒቡክ ወሑበ ዐመሊን ዩቀሪቡኒ ኢላ ሑቢክ። አላሁመ አላህ ወይ ኢኒ እኔ እኮ አስአሉከ እጠይቀሃለሁ ሑበክ ውዴታህን እንድትለግሰኝ አንተን እንድወድህ ወሑበ መን ዩሒቡክ እንድወድ አንተን የሚወዱህን እነማንን ይመስል? መላኢካዎችን፣ ነቢያትን የመሳሰሉትን። እሺ ወሑበ ዐመሊን ስራን እንድወድ አድርገኝ ዩቀሪቡኒ የሚያቃርበኝ ኢላ ሑቢክ ያንተን ውዴታ ለመውረስ የሚያቃርበኝ የሆነን ስራ አስወድደኝ። ሰላት እንሰግዳለን አንሰግድም? አላህ ስለለገሰን ነው አይደል? ስገዱ ሲባሉ ልክ ከፎቅ ላይ የመወርወር ያህል የሚሰማቸው ሰዎች አሉ ይሉ ሙስሊም ሆነው ስገዱ ሲባሉ ቆይ ልብሴ ለጃሳ ነው እንደዚህ ነው ረመዳን ሆኖ የሚከብዳቸው ሰዎች አሉ። ይጾማሉ ግን ሰላቱን መስገድ ላይ የሚከብዳቸው ሰዎች አሉ። ስለዚህ የሰው ልጆች ጀነት ከገቡ በኋላ የመጀመሪያ ኢዕቲራፍ ከሚያምኑት ነገር ውስጥ ቁጥር አንዱ ምንድን ነው? አልሐምዱሊላሂ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ። አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ይገባው። አለዚ ሀዳና ለዚህ የመራን፣ ወማ ኩና እኛ እኮ አልነበርንም፣ ሊነህተዲየ በነብሳችን የምንመራ ለውላ አን ሀዳና አላህ አላህ ባይመራን ኖሮ። ስለዚህ ይኸው በግልጽ ተቀመጠ። በአላህ መንገድ ላይ ገንዘባቸው የሚያወጡ ሰዎች፣ ጊዜያቸው የሚለግሱ ሰዎች፣ አላህም የሚፈሩ ሰዎች፣ ከዛስ በላኢላሃ ኢለላህ ሞቶ በመቀስቀስ ባወጡት አላህ ይመነዳናል ብለው ቁርጥ ያመኑት ሰዎች አላህ ራሱ ነው የጀነቱን መንገድ የሚመራቸው። ከ8 እስከ 11 ወአማ መን በኺለ ወስተግና ወከዘበ ቢልሑስና ፈሰኑየሲሩሁ ሊልዑስራ ወማ ዩግኒ ዐንሁ ማሉሁ ኢዛ ተረዳ። ሃዛ አሲንፉ አታኒ። እነዚህ እኮ ደግሞ ሁለተኛዎቹ ቡድኖች ናቸው። ሚን አህሊ ሰዒ ከተጓዦች ከሰሪ ከለፊዎች ውስጥ ወሁም እነሱ እኮ ናቸው መን ለም ዩንፊቅ ማለሁ ገንዘባቸውን ማያወጡ ፊ ሰቢልላህ በአላህ መንገድ ላይ በል ይልቁንም ቀበضሁ ይይዙታል እኮ ወበኺለ ብሂ ይሰስታሉ ደግሞ አላህ በሰጣቸው ገንዘብ ወስተግና ይብቃቃሉ ደግሞ ቢነፍሲ በነፍሳቸው ወማሊሂ በገንዘባቸው አን ረቢሂ ወዒባደቲሂ ከአላህ አንፈልግም ይላሉ። አምልኮ ፈጽሙም ሲባሉ ደግሞ እኛ አምልኮ ምን ያደርግልናል ሁሉ እስከ ማለት ይደርሳሉ። ወለም ዩሰድቅ በፍጹም እኮ አያረጋግጡም ቢመውዒድላህ አላህ በቀጠረው ሚነል ኸልፊ ከቀጠሮ በኩል ከመተካት በኩል ሚነላህ ከአላህ በኩል እኮ ትተካላችሁ ይሰጣችኋል ላወጣችሁት በተባሉት እኮ አያምኑም። ወላ ቢልጀና በጀነትም እኮ አያምኑም። ፈሃዛ ይህ እኮ ዩሰሒሉ ላሁ ለህ አላህ እኮ ያገራለታል ዓመለ ሸሪ መጥፎውን ስራ ወልውቁዕ ፊሂ በዛም ላይ ደግሞ እንዲወድቅ ይደረጋል። በምክንያት ጀዛአን ለሁ ለሱ ምንዳው ሲሆን አላ ኢስቲግናኢሂ አን ረቢህ ከጌታው አልፈልግም ብሎ በመብቃቃቱ ምክንያት ወመን አዕረደ አን ዚክሪሂ ፈኢነ ለሁ መዒሸተን ضንካ እንደተባለው ለሱ ጠባብ ኑሮ እኮ አለለት ከአላህ ትውስጥ አላህን ከማስታወስ የራቀው ሰውዬ። ወዐደሚ ኢንፋቅ ገንዘብን አላወጣም በማለቱ ማሊሂ ገንዘቡን ፊል ኸይሪ በመልካም አውጣ ሲባል እምቢ በማለቱ ወተክዚቢሂ በማስተባበሉ ቢልሑስና በላኢላሃ ኢለላህ በማስተባበሉ ፈመን ካነ ምን ሃዛ ሲንፍ እዚህ ቡድን ውስጥ የሆነ ሰው እኮ ፈኢነማ ለሁ የእሱ ገንዘብ እኮ አለዚ በኺለ ቢህ እሱ የሰሰተው የሆነው ገንዘቡ እኮ ወለም ዩንፊቅሁ ያላወጣው የሆነ ፊ ሰቢልላህ በአላህ መንገድ ላይ ለን ዩፊደሁ በፍጹም አይጠቅመውም ኢዛ ሰቀጠ በወደቀ ጊዜ ወአህዋ ፊ ጀሃነም ውስጥም በተወረወረ ጊዜ እኮ በፍጹም አይጠቅመውም የእሱ ገንዘብ። ቀውሉሁ ተዓላ
12 እና 13 ኢነ ዐለይና ለልሁዳ ወኢነ ለና ለልአኺረተ ወልኡላ ኢነ ዐለላሂ አልበያን በአላህ ላይ እኮ ማብራራትና ግልጽ ማድረግ እኮ የእሱ ድርሻ ነው፣ የአላህ ድርሻ ነው። በያን አልሐቂ ግልጹን መንገድ የእውነተኛውን መንገድ መግለጽ፣ ሚነል ባጢሊ ከከንቱ ከከሰረው መንገድ መግለጽ እኮ የማን ፋንታ ነው? የአላህ ፋንታ ነው። ወጣዓቲ ትእዛዘን አምልኮን፣ ሚነል ማዕሲየቲ ከወንጀልና ከመሳሰሉት ነገሮች እኮ ማብራራት የአላህ ድርሻ ነው። ይሄ ሐራም ነው፣ ይሄ ሐላል ነው ማለት። ወኢነል ሐያተ ዱንያ የምድሪቱ ህይወት እኮ ወልሐያተ አልአኺራ የሚቀጥለውም ዓለም ህይወት እኮ ወማ ፊሂማ በውስጦቻቸው የያዙትን በጠቅላላ እኮ ሚልኩን ሊላህ የአላሁ ስብሓነሁ ወተዓላ ብቻና ብቻ እኮ ነው፣ ባለቤቱ እሱ ነው። ዩዕጢ መን የሻእ ለፈለገው እኮ ይሰጣል፣ ወየሕሪሙ መን የሻእ የፈለገውን እኮ ይከለክላል። ወሚን ዛሊከ ከዚህም ውስጥ እኮ አነሁ አላህ እኮ ወፈቀ ለገሰ መን አሐበ የወደደውን ሊጣዓ አላህን ለመታዘዝ እኮ ለገሰው። ሱብሓነላህ። ይሄም መማማር ስለወደደ ነው አይደለም የለገሰ። ወላሂ የእሱ ውለታ በእኛ ላይ ተነግሮ አያልቅ። የእሱን ቃል እንድንመማር በዚህ ሰዓት ለገሰ። ወኸዘለ ያዋርዳል መን አብገደ አላህ የጠላው ቢማዕስየቲ በወንጀሉ ሰበብ ወንጀልን እያጨማለቀ እየካደ አላህን አልታዘዝም ያለን ሰው አላሁ ስብሓነሁ ወተዓላ እኮ ምን ያደርገዋል? ይጠለዋል፣ እሳት ያስገባዋል። አንቀጽ ቁጥር 14 እስከ 16 ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ ያለ ፈአንዘርቱኩም ናረን ተለዛ ላ የስለሓ ኢላ ልአሽቃ አለዚ ከዘበ ወተወላ አይ ፈሀዘርቱኩም አስጠነቅቃችኋለሁ አዩሃ ናስ እናንተ የሰው ልጆች ሆይ አናር እሳትን አስጠነቅቃችኋለሁ አለቲ እቺ እሳት ተተወሀጁ የምትቀጣጠል የሆነች ወተልተሂቡ የምትነድ የሆነች ሚን ሽደቲ ኢቃዲሃ ከመቀጣጠሏ የተነሳ ቲልከ ናር እቺ እሳት እኮ አለቲ ላ የድኹሉሃ እሷ ውስጥ እኮ ማንም አይገባም። ወዩሽዋ ፊ በእሷም ውስጥ እኮ ደግሞ አይጣልባትም ኢለ ለዚ ሸቅየ ያ እድለቢስ የሆነ እንጂ ፊ ሐያቲሂ እዚች ምድር ላይ ሲኖር ፈከዘበ ቢማ ጃአ አን ረቢሂ ከጌታው ወደ እርሱ በመጣው የካደ ያስተባበለ የሆነው ወአዕረض ዐንሁ ከአላህ ችላ ያለ ፈለም ዩእሚን ቢህ በዚህም እኮ ከአላህ በተላከው በአላህ አላምን በማለቱ ምክንያት እኮ ነው እሳት ውስጥ የተወረወረው። ቀውሉሁ ተዓላ ከ17 እስከ 21 ወሰዩጀነቡሃ አልአትቃ እዛ ጋ ምን ነበረ? አልአሽቃ እድለቢስ። እድለቢስ ምን አደረገው? ኩራቱ፣ ትቢቱ፣ እምቢባይነቱ። ተቅዋ ስራ ነው አይደለም? ስራ እኮ ነው ማመንና አላህ ያዘዘውን መፈጸም የከለከለውን መከልከላል። ወሰዩጀነቡሃ ይራቃታል እኮ እቺን እሳት። አላህ ከእሳት ከሚራቁት ሰዎች ያድርገን። አልአትቃ አላህን ይበልጥ ፈሪ የሆነው አለዚ ዩእቲ ማለህ ያ ገንዘቡን የሚሰጠው የተዘካ ከወንጀሉ ለመጠራራት ብሎ ወማ ሊአሐድን ዒንደሁ ሚን ኒዕመትን ቱጅዛ ኢላ አኺሪህ አይ ማለትም ወሰዩብዓዱ ይራቃል አን ሃዚሂ ናር ከዚች እሳት አለዚ በለገ አልከማል የደረሰ የሆነ ሙሉነትን ፊ ተቅዋ አላህን በመፍራት ጉዳይ ትልቅ ደረጃ የደረሰ ኢማን የአላህ ባሪያዎች ሆይ የተፋውት ኢማን የተፋውት ከሰው ሰው ደረጃው ይለያል። የአቡበክር ኢማንና የኡመቱ ኢማን ይገናኛል? አይገናኝም። ተዉት የአቡበክርና የኡመቱ ቀርቶ የአቡበክር ኢማንና የዑመር የዑስማን የዓሊይ አይገናኝም። ልክ እንደዚህ በወንጀልም በኩል ወንጀል ላይ የወደቁ ሰዎች ደረጃቸው ይለያያል። የሰው ልጆችን አላህ ለሶስት ቦታ ከፈላቸው። ምን ይመስላችኋል? አማኞችን ብቻ ነው ያሉት። ስለ ከሃዲ አላወራሁም። አማኝ ሆነው ሶስት አይነት ሰዎች አሉ። አምጡ እስቲ አንቀጹ
አንድ النفس اللوامة ሁሉም አማኞች ነፍሱን ለዋማ ናቸው። አለዋማ ማለት እንዲያውም ይሄንን ከፊል ሙፈሲሮች በምን ሄደውበታል? ሰው የተባለ በጠቅላላ ነፍሱን ይወቅሳል። አማኞች ብቻ ሳይሆን አብዛኛዎቹ ሙፈሲሮች ግን ምን አሉ? አብዛኛዎቹ አማኝ ነፍሱን የሚወቅሳሉ። መጥፎ ነገር ሲሰራ ለምን ይሄን ሰራው የሚል፣ መስራት ያለበትን ጥሩ ነገር ሲያሳልፍ እንዴት ይሄ ነገር አለፈኝ የሚል። እቺን አይደለም የፈለኩት። አማኝ ሆነው የሰው ልጆችን 3 ቦታ ከፈላቸው አንቀጽ ላይ ልክ ነህ። አምጣው فمنهم እሺ ظالم لنفسه ሶስቱም አማኝ ናቸው የአላህ ባሪያዎች ሆይ ልብ በሉ። فمنهم ከአማኞች ውስጥ እኮ ظالم لنفسه ነፍሱን በዳይ ያለ ግን አማኝ ነው፣ ከእምነት ክልል አልወጣም። ومنهم مقتصد በቃ በድንበሩ ላይ ያለ ክልከላዎችን ይርቃል፣ መልካሞችን ደግሞ አቅሙ በቻለው መልክ ይሰራል። ومنهم سابق بالخيرات ከነሱ ውስጥ ደግሞ ምን አለ? ጋላቢ አለ፣ ተሽቀዳዳሚ አለ፣ በመልካም በጣም የሚንደረደርና ወደፊት የሚጋልብ ማለት ነው። ፈሂምቱ ግልጽ ነው አይደል? ልክ እንደዚህ እዚህ ጋር የተጠቀሰው ማን ነው? አላትቃ አላህን በመፍራቱ ድካ የደረሰው ግለሰብ ማን ነው ብለናል? አብዛኛዎቹ ሙፈሲሮች እንዳመጡት አቡበክር ስዲቅ ነው። አለዚ እሱ እኮ ሚን ሲፈቲሂ ከመገለጫው ውስጥ አነሁ ዩዕጢ እሱ እኮ ገንዘቡን ይሰጣል። አነሁ ዩዕጢ ማለሁ ገንዘቡን እኮ ይሰጣል። ፊ ዱንያ በምድራዊ ህይወት ላይ ሊልሙሕታጂን ለፈላጊዎች ለድሆች፣ ወዩንፊቁሁ ይለግሰዋል ገንዘቡን ፊ ሰቢልላህ በአላህ መንገድ ላይ ሊአጅሊ ምክንያቱ ደግሞ ተጠቀሰ። ምንም ምክንያት እኮ የለውም። ሊአጅሊ በዚህ ምክንያት ቢሆን እንጂ አንዩጠሂረሁ አላህ እንዲያጸዳው በኢዕጣኢሂ በመስጠቱ የተነሳ ሀደል ማል ይሄን ገንዘብ ሚን ዙኑቢ ከወንጀሉ አላህ እንዲያጸዳው እኮ ነው ይሄን ገንዘብ የሚለግሰው። ወማ አዕጣ ሃኡላኢ አልሙሕታጂን እነዚህን ሰዎች በጠቅላላ ድሆቹን በጠቅላላ እኮ ገንዘቡን አውጥቶ አልሰጠም። ማን? አቡበክር ስዲቅን ይመስል ሊአነ በይነሁ ወበይነሁም መንፈዓቱን ከነሱ የሚያገኘው ጥቅም ኖሮ እኮ አይደለም። ምሳሌ አንድም ባሪያ በገንዘብ ገዝተህ ያንተ ባሪያ ማድረግ ትችላለህ። ልብ በሉ። ለነማን? ለሷሃባዎች። አሁን ከሙሽሪኮች ባርነት ወጥተው አማኞች ባርነት ስር መግባት እኮ ለነሱ ራሱ ትልቅ እድል ነበር አይደል? አቡበክር ግን ገንዘቡን እያወጣ እነዛን ሁሉ ባሪያዎች ነፃ ሲያወጣቸው ከሙሽሪኮች ወጣችሁ የኔ ባሪያ ሁኑ ሊላቸው አልነበረም። ከነሱ ያወጣቸዋል። ከዛስ ሙሉ ሰው ሁር ሰው ሁኑ ብሎ ይለቃቸዋል። ሊአነሁ ወማ ኡጢያ አልሰጠም እኮ ሃኡላኢ አልሙሕታጂን እነዚህም ፈላጊዎች ሊአነ በይነሁ ወበይነሁም መንፈዓቱን አዕዘም መንፈዓተን አዕጣሁ ኢያህ ሚን አጅሊሃ ለዛች ጥቅም ሲባል እኮ ዱንያዊ ጥቅም ፈልጎ አይደለም የሰጣቸው። ወላኪን ነገር ግን አዕጣሁ ኢያሁም ገንዘቡን አውጥቶ ሰጣቸው ለነሱ ሊአጅሊ በዚህ ምክንያት አየርዳ አንሁ ከሱ እንዲወድለት ረቡሁ ጌታው አላህ አልዓሊ የበላይ የሆነው አላ ኸልቂሂ ከፍጡሮቹ ሁሉ በላይ የሆነው ወለሰውፈ የርዳ በእርግጥ ደግሞ ለወደፊቱ እኮ ይሄ ገንዘቡን በአላህ መንገድ ላይ አውጥቶ የሚለግሰው ግለሰብ እኮ አቡበክርን ይመስል ይወዳል። ሃደል ሙዕጢ ይሄን ገንዘቡን አውጥቶ የሚሰጠው ቢማ ሰዩኽሊፉሁ ላሁ ዐለይህ አላህ ለሱ በሚተካው ሽልማት ፊል አኺረቲ በአኺራ ላይ ሚነ ተዋብ ከደሞዝ በኩል ሱረቱ ዱሓ ሱረቱ አዱሓ ይሄም በመሐላ ነው የሚጀምረው። ወዱሓ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ኢላ አኺሪል አያ ሰበተ ተረጋግጧል እኮ ፊ ሰሒሐይን ቡኻሪና ሙስሊም ላይ የመጣ አን ጁንዱብ ብን ዓብድላህ አልበጀሊይ
ከጁንዱብ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል አሉኮ ደምየት ደማችኮ ኢስባዑ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ያላህ ሰላትና ሰላም በርሳቸው ላይ ይሁን ጣታቸው ቁስል አጋጠማትና ደማች። ፈሽተካ ታመሙ። የጣት ቁስል ቀላል ቁስል ነው እንዴ? መላ ሰውነት ሲወዘውዝ ነው አይደል የሚያድረው? በዚህ ህመም የተነሳ ለይል ተነስተው አልቆሙም ነበረ። ፈለም የቁም ለይለተይኒ አው ሰላስ በዚህ ቁስል የተነሳ 2 ሌሊት ወይንም 3 ሌሊት ነቢዩ ለይል አልሰገዱም። ፈጃአት ምርአቱን አንዲት ሴት ወደ እሳቸው መጣች። ወህየ እሷም እኮ ኡሙ ጀሚል የጀሚል እናት በመባል የምትታወቀው ቢንት ሐርብ የሐርብ ልጅ የሆነችው ዘውጅ አቢ ለሃብ የአቡ ለሃብ ሚስት የሆነችው እኮ እሳቸው ዘንድ መጣች። አቡ ለሃብ እሱ ብቻ አይደለም ክፉ ሰው፣ ሚስቱም ጭምር ናት። ሚስቱ ምላሷም አያርፍም፣ እጅ እግሯም አያርፍም። በእጇ ምን ታደርግ ነበር? እሾህ ትለቅምና በማታው ክፍለ ጊዜ ሄዳ በጧቱ ክፍለ ጊዜ በሚያልፉበት ቦታ ነቢዩ ሰለላሁ ዐለይሂ ወሰለም ትነሰንሰዋለች። ነገሩ ነው እንጂ ጩቤ ሰው አይጎዳም ይላል ሀበሻ። አሁን የእሷ እሾህ እሳቸው ላይ ምን ሊያደርስ ነው? ነገር ግን የእሷ የጥላቻዋ ጥግ በእሾህ እንዲወጉ እንኳን ትመኝ ነበር። ከዚህም አልፎ እዩ የክፉ ሰው ሚስት ራሷ ክፉ፣ ቤታቸው ነው የሚሰግዱት። ጎረቤት ግን ስለሆነች ስለምትሰማ 2 ወይ 3 ሌሊት ለይል ሳይነሱ ሲቀሩ ምን አለች? ቤት ድረስ መጣ። ፈቃለት እንዲህ አለች፣ ያ ሙሐመድ ሆይ ኢኒ ለአርጁ እኔ እኮ ከጅላለሁ አየኩነ ሸይጣኑክ ያ ሰይጣንህ ቀድ ተረከክ ጥሎ ሄደ ብዬ እከጅላለሁ አለች። ለም አረሁ እኔ እኮ አላየውም ቀረበከ አንተን ቀርቦ ሙንዙ ለይለተይን አው ሰላስ እነዚህን 2 ሌሊቶችና 3 ሌሊቶች ይሄ ሰይጣንህ አንተን ቀርቦህ እኮ አላየሁም ጥሎ ሄደ ብዬ እገምታለሁ አለቻቸው። ልብ በሉ እያንዳንዱ ከሙሽሪኮች የሚመጣ ቃል በጣም ከባድ ስለነበር ነቢዩ ላይ ይደርስ የነበረው ባይተዋርነት በተለይ በመካ ከተማ ላይ ከባድ ስለነበረ መልስ መመለስ ባለበት ሁሉ አንድም ቦታ አላሁ ስብሓነሁ ወተዓላ ዝም አላለም። ለመልእክተኛው ጠበቃ ቆሞላቸዋል። እብድ ነው አሉ ተሰብስበው። ወማ አንተ ቢመጅኑን አላቸው። አንተ እኮ በፍጹም እብድ አይደለህም አላቸው። ደጋሚ ነው አሉ። በፍጹም አሉ። የሚያነበው እኮ አሳጢሩል አወሊን የጥንት ሰዎችን ንግግር ይዞ ነው አሉ። ሱብሃንአላህ ለእያንዳንዱ መልስ ይሰጥላቸዋል። እሳቸው ጉዳዩ ተራ ጉዳይ ስላልሆነ ልጆቻቸው በጠቅላላ ቢሞቱባቸው ወንዶቹ ገና ሳያድጉ ነው ሁሉም ጭርስ ያሉት። የመሐመድ ልጆች እኮ ወንዶቹ ሞተዋል፣ ስለሱ ብዙ አትጨነቁ። ተስፋ ቆርጠው እኮ ነው እነሱ ደንግጠው እንዳልደነገጡ ለመምሰል ሞከሩ። ምን ሲሉ አይዟችሁ መሐመድ ከጊዜ በኋላ በቅርብ ጊዜ ይሞትልናል፣ እንለየዋለን። ስለሱ አንድም ሰው ሚያወራ አይኖርም። ይተካሉ እንዳትሉ ወንድ ልጆቹ ጠቅላላ በጊዜ ሞተዋል አሉ። አላህ ምን አለ? ኢነ ሻኒአከ ሁወል አብተር አለ። አንተን የሚጠሉ ሰዎች ናቸው ዘረ ቆራጣ ተቆርጠው የሚቀሩት። ወረፈዕና ለከ ዚክረክ ያንተን ትውስት ያንተን መወሳትማ እስከ ቅያማ ከቅያማም አልፎ እኮ ምትወሳ ምትወደስ አደረግንልህ አለ። ይሄው ለሳቸው ሊመልስላቸው ነው። ወዱሃ አላሁ አክበር ዩቅሲሙ ረቡና ጌታችን ይምላል ቢአወሊ ሰዓቲ ነሃር በመጀመሪያው የረፋድ ክፍል ማለት ወዱሃ በረፋዱ ምላለሁ፣ ወለይሊ በሌሊትም ምላለሁ፣ ኢዛ ሰጃ ኢዛ አቅበለ ቢዘላሚሂ ጨለማውን ይዞ በመጣ ጊዜ፣ ወሰከን እርግትም ባለ ጊዜ ሲጨልም ከውኑ ጠቅላላ ምን ይሆናል? ይረጋጋል። ወጀዐልና ነውመኩም ሱባታ ወጀዐልና ሌይለ ሊባሳ ሌሊቱ መተኛ ማረፊያ መሸፈኛ ያደረግንላችሁ አለ። ሌሊቱ መጥቶ ከውኑ ጠቅላላ ጸጥ ይላል፣ እረፍ ይላል። ቀውሉሁ ተዓላ ሶስተኛ አንቀጽ አላህ ምን አለ? ማ አፍራሽ ናት። ማ ወደዐከ አላሰናበተህም እኮ። ወደዐከ ቢሆን ኖሮ ምን ይሆን ነበር? አሰናበተህ ነበር አይደል? ማ ወደዐከ አላሰናበተህም ረቡከ ጌታ። ወማ ቀላ አልጠላህም አይጠላህም መቼም። በል እንዲያውም እሳቸውን በነካኳቸው ቁጥር አላህ ከአንድ ደረጃ ወደ አንድ ደረጃ ይወስዳቸዋል። ራሳቸው ምን አሉ?
اتخذني الله خليل كما اتخذ الله إبراهيم خليلا إبراهيم الله ፍጹም ወዳጅ አድርጎ እንደያዘው እኔንም እኮ ፍጹም ወዳጅ አድርጎ ያዘኛል። ይሄው ተባረረ፣ ጌታው ጠላው፣ የመሳሰለው ነው ሲሉ የነበረው። አላህ ምን አለ? ማ ወዳዐከ አላሰናበተህም፣ ረቡከ ጌታ፣ ወማ ቃለ አልጠላህም። هذا جواب القسم ይሄ እኮ ነው የተማለበት። ወዱሃ ወለይሊ ኢዛ ሰጃ የተባለው መልሱ ምንድን ነው? هذا جواب القسم መልሱ ይሄ እኮ ነው የተማለበት። ወልማዕና ትርጉሙ ማ ተረከከ ረቡክ ጌታ በፍጹም አልተወህም ያ ሙሐመድ ሰለላሁ ዐለይሂ ወሰለም። ወማ አብገደክ በፍጹምም አልጠላህም። አራተኛ አንቀጽ ቀውሉሁ ተዓላ ወለልአኺረቱ ኸይሩን ለከ ሚነል ኡላ። ሼህ ሳዕዲ ረሂመሁላህ ምን ይላሉ? በዚህች አንቀጽ መሰረት ይላሉ ለነቢዩ ሰለላሁ ዐለይሂ ወሰለም ከተሰጧቸው ጸጋዎች በዚህ ምድር ላይ ሁሉንም የሚበልጡት አኼራ ላይ ያሉት ናቸው። ወለልአኺረቱ ወማ ፊሃ አኼራና በውስጧ ያለው በጠቅላላ እኮ ኸይሩን ለከ ላንተ በላጭህ ነው። ሚነል ኡላ ከምድራዊው ህይወት፣ ኡላ ማለት ዱንያ ናት። በዱንያ ላይ ካለው ሁሉ እኮ ለእርሶ የበለጠ በአኼራ ላይ አዘጋጅቼልዎታለሁ። መቃመን መሕሙዳ አላሁ አክበር። ዓሳ አየብዓተከ ረቡከ መቃመን መሕሙዳ። ጌታህ እኮ ላንተ ያ ትልቁ ምልጃ የተባለው ለማንም ያልሰጠውን ላንተ ሊሰጥህ እኮ የተገባህ ነው። ሌላ ምን ተሰጥቷቸዋል? ከጀነት በኩል ራሱ አልወሲላ ወልፈዲላ የተባሉትን ሁለት የጀነት ደረጃዎች ለማን የሰጠው? አላህ ለሳቸው። አልፍ ሚሊዮን ህንፃዎች ለሳቸው ተዘጋጅተዋል። ይሄ እንግዲህ ከምን በኋላ የመጣ ነው? ልብ በሉ የአላህ ባሪያዎች፣ ለሰው ከማዘን በኋላ የመጣ ነው። ማን? አዛኙ ነቢይ ትልልቅ መከራዎችን ተሸክመው እዚህ ምድር ላይ አልቅሰው አብሽር ተባሉ ፊ ዱንያ፣ አብሽር ተባሉ ፊል አኺራ። አንድ ሰዓት ላይ ቁጭ ብለው ከማ ጃአ ፊ ሰሒህ አልሙስሊም ያለቅሳሉ። ሲያለቅሱ ጌታቸው አላሁ ስብሓነሁ ወተዓላ ጭንቀታቸውን ተመለከተ። ጅብሪልና አለው ሂድ ወደ ሙሐመድ አይዞህ በለው፣ በህዝቦቹ ጉዳይ አናስከፋውም። የሚያለቅሱት ለማን ስለነበረ? ለማን ስለነበረ? ለህዝባቸው ስለነበር። አሁን ባለንበት ሰዓት ዓለም ላይ ስንት ሙስሊሞች አሉ? አሁን ባለንበት ነው ያልኩት። የዛሬ 10 ዓመቱን አልጨመርኩም፣ የዛሬ 50 ዓመቱን አልጨመርኩም፣ በ1500 ዓመት ያለፉትን ሙስሊሞች ቁጥር አልጨመርኩም፣ እስከ ቂያማ ድረስ የሚመጡትን አልጨመርኩም። አሁን ባለንበት ወደ 2 ቢሊዮን የሚጠጋ ሰው አይደል የእሳቸው ኡመት። ከ1500 ዓመቱ ጀምሮ ጨምሩት፣ ትሪሊየንም በሉት ከዛ በላይ በሉት። እሳቸው ቀድመው ሲራጥን ይሻገራሉ። ከዛስ እያንዳንዱ ኡመታቸው ሲያልፍ፣ ይሄ ሁሉ ሰው ሲያልፍ ወገቤን ደከመኝ የለ እግሬ ያበጠብኝ የለ ያ ረቢ ሰሊም፣ ጌታዬ ሆይ በሰላም አሳልፍልኝ እያሉ ይለምኑታል። እዚህም ላይ ያስለቀሳቸው ምክንያቱም እኔ ከናንተ ሁሉ በላይ እኮ አላህን ማቀው እኔ ነኝ አሉ። እሳትንም ጀነትንም አሳየኝ፣ እንደ ዛሬ ቀንም የሚያስፈራ ነገር አይቻላቅም አሉ። ስለሚያስጨንቁ ሁኔታው እዚህ ምድር ላይ ያለቀሱ። አላህ ምን አለ? ወለልአኺረቱ ለከ ወሊኡመቲከ ኸይሩን ሚነል ኡላ አይ ሚነ ዳር አዱንያ፣ ከዱንያ የበለጠ ነው። ያንተ ህዝቦች ምን አሉ? ራሳቸው እኛ መጨረሻ እንመጣለን አሉ። መጀመሪያ ጀነት ገቢዎቹ እኛ ነን አሉ። አላህ እሳቸውን ተከትለው ጀነት ከሚገቡት ሰዎች አላህ ያደርገን። ዩቅሲሙ ረቡና አላህ እኮ ከፈለላቸው ሊነቢይህ ሰለላሁ ዐለይሂ ወሰለም ለሱ ነቢይ የመጨረሻው መልእክተኛ ለሆኑት አነ ዳረል አኺራ የሚቀጥለው ዓለም ቢማ አዓደሁ ላህ አላህ ካዘጋጀው ከደገሰው ድግሶች ጭምር ሁሉ ለሁ ለሳቸው የሰጠው ፊሃ ኸይሩን ለሳቸው እኮ በላጭ መሆኑን ኸይሩን ለሁ ለሳቸው በላጭ መሆኑን ሚነ ዱንያ ወማ ፊሃ በምድር ላይ ካለው እና ከምድር ጭምር እኮ በላጩ አኼራና አኼራ ላይ የተዘጋጀው እንደሆነ ነገራቸው። ወሃዲሂ እቺ እኮ ቢሻረቱን ብስራት እኮ ናት ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ሙሐመድ ያላ ሰላትና ሰላም በእርሳቸው ላይ ይሁን። ፊሃ በዚህ ውስጥ እኮ ታእኪዱን ማጠናከሪያ እኮ አለበት። አንቀጹ ሲጀምር ሸረኞቹ ምን ብለው ነው የጀመሩት?
ተወውኮ አባረረውኮ ጠላውኮ ብለው አይደለ የተጠላ በስጦታ ላይ ስጦታ ይጨመርለታል ወይስ የተወደደ አይደል? ይሄው ፊሃ በዚህ ውስጥ እኮ በዚህ አንቀጽ ውስጥ እኮ ተአኪዱ ማጠናከሪያ ያለ አደሚ ተርኪላሂ ወቡግዲሂ ለሁ አላህ በፍጹም እሳቸው ላይ እንዳልተቆጣባቸውና እንዳልጠላቸው በል እንዲያው ውዴታውን አብዝቶ ደግሞ ተረከ እዚህ ጋር ፈላ የሕዘን አይዘን ሚማ የቃዑ ለህ በሳቸው በሚገጥምህ ጉዳይ አትዘን ከነዚህ ሙሽሪኮች ያሉትን ቢሉ እኔ አንተን መውደዴ የመልእክተኞች ሁሉ ቁንጮ ማድረጌ ብቻ ይበቃሃል በአኼራ ላይ ደግሞ ከባባድ ሽልማቶች አዘጋጅቼልሃለሁ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል ወለሰውፈ ዩዕጢከ ረቡከ ፈተርዳ ወለልአኺረቱ ኸይሩን ለከ ሚነል ኡላ ጌታ አላሁ ስብሓነሁ ወተዓላ የሰጠህ እኮ በአኼራ ላይ ከምድራዊ ይበልጣል ካለ በኋላ አላህ ምን አለ? ምሰጥህ ነገር እኮ ደግሞ የምትወደው ነው። ቀድሞ ነገራቸው እንደሚወዱት ወለሰውፈ ለወደፊቱ ዩዕጢከ ጌታ ይሰጥሃል አሉ የሚባሉ ስጦታዎችን በጠቅላላ ረቡከ ከጌታ ታገኛለህ ፈተርዳ አንተም ደግሞ እኮ በተሰጠህ ትወዳለህ ወዩቅሲሙ ለህ አሁንም አላህ ከፈለላቸው ሙአኪደን የሚያረጋግጥ ሲሆን ቢአነሁ ሰዩዕጢህ አላህ እንደሚሰጣቸው ወዩንዒሙ ዓለይህ አላህ በጸጋው እንደሚያጣቅማቸው ኩለማ የርጁህ እሳቸው የሚፈልጉትን በጠቅላላ ሚን ኸይሪን ለሁ ለእሳቸው መልካም የተባለን በጠቅላላ እንደሚሰጣቸው ወሊኡመቲህ ለእሳቸው ብቻ ደግሞ ሳይሆን ለህዝባቸውም ጭምር ሐታ የርዳ ነቢዩ እስኪወዱ ድረስ በጣም ብዙ ሰው ጀነት አላህ ያስገባላቸዋል ቢአፍዊሂ ወከረሚሂ በይቅር ባይነቱና በችሮታው ለምን እሳቸው ስለሚከፉ ሐቅን የተከተለን በጠቅላላ ቀለል ያለ ምርመራን እየመረመረ ወደ ጀነት ይልክላቸዋል በዛም እሳቸው ይደሰታሉ ራሳቸው ምን አሉ ፈአማ መን ኡትየ ኪታበሁ ቢየሚኒሂ ፈሰውፈ ዩሐሰቡ ሒሳበን የሲራ የሥራ መዝገባቸው በቀኝ እጃቸው የተሰጣቸውን ሰዎች አላህ ቀለል ያለች ምርመራን ይመረምራቸዋል አጥብቆ ከመረመረ ሳላ እሳት ላይ ያስገባ ነው አላህ አጥብቆ ከመመርመር ይጠብቀን ነብዩ እንዳሉት ማለት ነው ሐታ የርዳ እሳቸው ደስ እስኪላቸው ድረስ ቢሃዘል አጣ አላህ በሰጣቸው እስኪደሰቱ ድረስ አላህ ምን ያደርጋል ያዘንብባቸዋል የስጦታን ማዕት አንቀጽ ቁጥር ከ6 እስከ 8 ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ ይላል አሁን ልብ በሉ እዚህ ጋር ምን እንጨምራለን ለምሳሌ ሐውድ የተባለ ወንዝ አለኛል ለእሳቸው ብቻ ሳይሆን ለእያንዳንዱ ነቢይ ይሰጠዋል ለህዝቡ እንዲያጠጣ የኔው በጣም ብዙ ሰው ሊጠጣው ይመጣል አለ መጠጫዎቹ እንደ ኮከብ የበዙ ናቸው አሉ አንድ ጊዜ ፉት ስትሉ መቼም ቢሆን አትጠሙም አሉ አንድ ጊዜ ሁለት ጊዜ ሶስት ጊዜም አይደለም አንድ ፉት ላላችሁት መቼም አትጠሙም አሉ ከዛ መሃል ላይ ሰዎች አሉ አሉ መላእክቶች ሰልፍ ይዛችሁ ልትጠጡ ስትመጡ እነሱ ምን ያደርጓቸዋል አሉ እየነጠሉ ያወጧቸዋል ምን እላለሁ አሉ ኡመቲ ህዝቤ እኮ ናቸው ለምን ታስወጣለህ እላለሁ አሉ ከዛ ራሳቸው ምን አሉ ያወጣጡን መንገድ ሲናገሩ አንድ የግመል ጠባቂ ውሃ በሚያጠጣበት ሰዓት ለሱ ያልሆነችን ግመል ዞር በያለ እንደሚያባርረው እኔ ላጠጣችሁ ሚንበሬ ደግሞ አሁን መዲና ላይ እሳቸው ኹጥባ የሚያደርጉባት የነበረችው ሚንበር ሐውዴ ላይ ትመጣልኛለች አሉ እሷ ላይ ከፍ ብዬ ነው ማጠጣችሁ አሉ በዛ ሰዓት መላእክቶች ከመሃል ላይ ሰው ያስወጣሉ አሉ ተው እንጂ አታስወጡብኝ የኔ ኡመቶች እኮ ናቸው ስል ምን መልስ ይሰጠኛል አሉ አንተ ጥላቸው ከሄድክ በኋላ ያመጡትን ነገር እኮ አታውቅም ያኔ እሳቸው አረባካችሁ የኔ ኡመቶች እኮ ናቸው ብለው አይከራከሩ ሱህቃ አርቁልኝ ዲኔ ላይ ከጨመሩብኝማ እኔ ጥያቸው ከሞትኩ በኋላ ሙሉ ዲን አስርክቤ አይከፉም ማለት ነው ከዚህ ምን እናያለን የሚከፉት በማን ነው ሐቁ ላይ ሆኖ ስራ ጎሎት በሚንፏቀቀው ጌታዬ ሆይ እባክህ በሰላም አሳልፍልኝ ይሉታል እያሳለፈላቸው ጀነት ያስገባላቸዋል ሀገዳ እሺ አሁን እሳቸውን በምን ሁኔታ እንዳገኛቸው አላህ ሊገልጽ ነው አለም የጂድከ አላገኘህምን አላህ የቲመን አባት የሌለ ሆኖ አላገኘህምን እሳቸው የሁለት ወር እርጉዝ ሆነው ከመወለዳቸው 7 ወር በፊት ነው አባታቸው እናታቸው ሆድ ውስጥ ያሉ የሞተው ፈአዋ
ነገር ግን አስጠጋህ እኮ። ወደ ማን አስጠጋቸው? አብዱል ሙጠሊብ ወደ ተባለው አያታቸው። ስሙንም ያወጣላቸው እሱ ነው። አባትየውንም በጣም ይወደው ነበር። ማንን? አብደላህ። ከልጆቹ ሁሉ ይበልጠው ይወደው ነበር። ከሱ የተወለደውን ማን? አንድ ለናቱ የተባለውን ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ወስደው ሰጡት። ካዕባ ላይ ብድግ ያረገና ሰመይቱሁ ሙሐመድ አለ። ሙሐመድ ብየዋለሁ አለ። አላህ ምን አለ? ሙሐመዱን ረሱሉላህ አህመድ ወሙሐመድ። ከዛ አብዱል ሙጠሊብ የቁረይሾች መሪ ነበረ። እሱ እንጂ ማንም የማይቀመጥባት ቦታ ነበረች። በህይወት ዘመኑ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መተው ቁጭ ሲሉ ሙሽሪኮች ተነስ ይሄ እሱ ብቻ ነው ሲሉ ዳኡሁ ተውልኝ፣ ልጆቹ እንኳን አይቀመጡበትም። ፈኢነ ሊብኒ ሃዛ ሸእኑን፣ ለዚህ ለልጄ ልዩ ጉዳይ ያለው እንዳትነኩብኝ ይላል። እሳቸው ሄደው ይቀመጡበት ነበር። ጌታ አላሁ ስብሓነሁ ወተዓላ በእጃቸው መካን በተውሂድ ከፈተው። ይኸው هذا إشارة والبشارة ألم يجدك الله أنتن على جنيه من يتيما أباتي ليله هونو فآوى أستقع ودا آياته سيموت بس من تامته ودا من أهونم كالجو شو بلاي ودا ميوداتشو من ودا قوتاتشو عبد المطلب دمو بس سرني نورو تدرجو بس من تامتاتشو عبد المطلب دمو يشالوني هلا صدقاتشو كذا موتا ሐታ ገና በልጅነታቸው እድሜያቸው ሳይደርስ ንግድ ሻም ድረስ ይዟቸው ይሄድ ነበር። አለማመዳቸው። አንተ እኮ ለዚህም የማይሆን ልጅ ነው የምትለው አለ። በ15 ዓመታቸው ያን የሚያክል አገር ጉዞ ይዟቸው ይሄድ ጀመር። ከዛ ማን ተቀበለች? ውድ ሴት ተቀበለች፣ ልምዱ ያላት። ከዛ በፊት 2 ወንዶች አግብተዋት የነበሩ እሳቸውን ተቀበለች። አላህ ደረጃዋን ከፍ አደረገው። ሐታ አብዱል ሙጠሊብ የእሳት እኮ ነው አይደል? እሳት ገብቶ ግን እንደ ሰው ሁሉ አይቀጣም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም በጣም ብዙ ጥረውለታል። እሱም እኔ በህይወት እስካለሁ ድረስ አንተን አላስነካህም ብሎ መስዋዕትነት ወስዷል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ጀሃነም ውስጥ ቅጣቱ እንዲቀለልለት ዱዓ አደርግለታለሁ አሉ። እግሩ ስር ፍምሳት ትደረግለታለች፣ መሐል አናቱን ታንተከትከዋለች። ከጀሃነም ሰዎች ሁሉ ትንሹን ቅጣት የሚቀጣው እሱ ነው። ትልቁን ቅጣት የሚቀጣ የሚመስለው ግን እሱ ነው። ስለዚህ ወደ እሳቸው ተጠግቶ ሐቅን ተከትሎ ያፈረ የለም። ለዛ ነው ሷሃባዎቹ በስራና በደረጃ ከእሳቸው እኩል እንዳልሆኑ ያውቁታል። እሳቸው ማን ሊደርስ ይችላል? ስለዚህ ወወጀደከ ትክክለኛ ትርጉሙ አላህ እኮ አንተን አገኘ። ضالن ማለት ما كنت تدري ما الكتاب ولا الإيمان ኪታብ ማንበብ ምን እንደነበር አታውቅም። ደሞ የሆነትም አያውቁም። መጽሐፍም ማንበብም ስለማይችሉ ወህይ እንዴት መቀበል እንዳለባቸው አያውቁም ነበር። በጣም ይከብዳቸው ነበር። ልባቸውን አገራው። ስለዚህ ወወጀደከ አላህ እኮ አገኘህ አንተን መልእክተኛውን መረጠህና ضالن እማታውቅ ስትሆን ምንን? ቁርአንን የኢማንን ዝርዝሩን እማታውቅ ስትሆን። ለዛ እኮ ነው እሳቸው ገና ነብይ ከመሆናቸው በፊት እዛ ካላህ ውጭ ሲታረድ ካዕባ ላይ ደም እየወሰዱ ሲቀባቡ እሳቸው ወዴት የሄዱት? እዛ ዋሻ ውስጥ እየገቡ አላህን የሚገዙ የነበረው። ስለዚህ ወወጀደከ አላህ አገኘ ضالن እማታውቅ ስትሆን فهداك አላህም አሳወቀህ። ወወጀደከ አላህ እኮ አንተን አገኘ ዓኢለን ድሃ ሆነ ገንዘብ የሌለ ሆነ ፈአግና አብቃቃ የምተኑላህ አላህ እኮ ይመጻደቃል አለ ነብይህ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ላይ ይመጻደቅባቸዋል። ሙዓዲደን ሲቆጣጠርላቸው እንዲያላረኩልህም እያለ ዐለይሂ በሳቸው ላይ ሸይአን ሚን ኒዓሚሂ እሳቸው ላይ ከዋለው ጸጋ ውስጥ ጥቂቱን ብቻ በመግለጽ ወህየ እሱም እኮ አነሁ ካነ የቲመን ነቢዩ እኮ የቲም ነበሩ። ቀድ ፈቀደ አባሁ ፊ ሲገር በልጅነታቸው አባታቸውን ያጡ። ፈጀዐለ ለሁ ለሳቸው እኮ አደረገላቸው መካነ ምትክን አደረገላቸው። የርጂዑ ኢለይሂ ወየስኩኑ ፊህ የሚመለሱበት የሚያድሩ የሚውሉበት ቤት የሆነን እኮ አደረገላቸው። ወካነ ዛሊከ ይህም እኮ የሆነው ቢሪዓየቲ ጀዲሂ ወዐሚሂ ለህ በአያታቸው ሲሞት ደግሞ አጎታቸውን
የእሳቸው ተንከባካቢ በማድረግ ወወጀደከ አላህ ደግሞ አንተን አገኘ ضالا عن معرفة الدين ዲንን አታውቅም ነበር ዝርዝሩን فهداك إليه ወደ ዲኑ እኮ መራ كما قال تعالى ከፍ ያለው አላሁ ስብሓነሁ ወተዓላ እንዲያለው ወከዛሊከ ልክ እንደዚሁ እኮ አውሐይና ኢለይክ ወደ አንተ እኮ አውረድን ነቢያችን ሆይ ሩሐን ጅብሪልን አውረድነው እኮ ሚን አምሪና ከፍርዶቻችን ከአንቀጾቻችን ቁርአንን ይዞልህ እንዲመጣ እኮ ጅብሪልን ወደ አንተ አውረድነው ማኩንተ አንተ እኮ አልነበርክም ተድሪ እምታቅ መልኪታቡ ቁርአን ምን እንደነበረ እኮ አታውቅም አላቸው ለዛ ነው ከዋሻው ውስጥ ቁጭ ብለው አላህን እየተገዙ ጅብሪል መጥቶ ጭምቅ አደረጋቸው እቅራ አላቸው ማአነ ቢቃሪአ እኔ እኮ አንባቢ አይደለሁም እውነትም አያነቡም አይጽፉም ለቀቃቸው አሁንም ግጥም አድርጎ ከቅድሙ በላይ ጨመቃቸው እቅራ አላቸው ማአነ ቢቃሪአ በሶስተኛው ምን አላቸው እቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ورد وحيه እየተንቀጠቀጡ በኃይለኛ ቅዝቃዜ ውስጥ ይላሉ ሷሃባዎች ኃይለኛ ላብ ይወጣቸው ነበር ይሄን እንዲሸከሙ አላህ አደረጋቸው መልኪታብ ወለል ኢማን እምነትንም ዝርዝሩን አታውቀውም ነበር አላህ ደግሞ ምን አደረገ አሳወቀህ ወወጀደከ አላህ ደግሞ እኮ አገኘ ፈቂረን ደሃ ሆነ ፈአግና አብቃቃ የጦር ምርኮችን ላንተ በማድረግ ፉቱሃትን በመክፈት በትንሹ የምትብቃቃ ደግሞ ምርጥ ሰው አደረገ የሰው ሁሉ ቁንጮ ማለት ማን ነው አላህ በሰጠው የሚብቃቃ ዛሬ ከድሮ ሰዎች የሚለየ ምን ሆነን ነው የድሮ ሰዎች ያቸው በሚያውቁ አላህ ያውቃል እውራ ሞራን የሚቀልብ ጌታ ምናምን ብዙ ነበር የተባለ አሁንስ የ100 ሺህ ብር ይዘህ 100 ሺህ ቀዳዳ የወጣበት እብድ ትሆናለህ ነብዩ ምን ነበር ያሉት ሰለላሁ ዐለይሂ ወሰለም አንድ ሰው ጎኑን የሚያሳርፍበት ካለው ጎን ማሳረፊያ አብዛኛዎቻችን አለን የለን አለ የጨረቃ ነው እንዳትለኝ ኪራይ ነው እንዳትለኝ ዱንያም ኪራይ ናት ዱንያም ኮንትራት ናት ጎኑን የሚያሳርፍበት ካለው የአንድ ቀን ከነለሊቱ የሚበላው ካለው በአፍያ እሱና ቤተሰቦቹ ካነጉ የዱንያ ሀብት ተጠቅልላ እዚህ ሰውዬ ቤት ውስጥ ገብታለች እየተባለ አለቀልን እኮ አየር የለም እኮ እንትን የለም እኮ ቢዝነሱ ተቦክሟል እኮ አልቆልናል እኮ ኢላ አኺሪ የነብዩ ሰለላሁ ዐለይሂ ወሰለም ቤት ምን ይመስል ነበር የሰው ልጆች ሁሉ ቁንጮ አይሻ ምን ትላለች ረዲየላሁ ዐንሃ ለይል ሊሰግዱ ሲነሱ አለች እሺ ምን ሊያርጉ ሲነሱ ለይል ሊሰግዱ ሱጁድ ሊያርጉ ሲሉ እግሬን ያንፏቅቁታል ለሱጁዱ ማለት ፈቃቅ ምን ሆኖባቸው በለኛ ራሷ ምን አለች በሌላ ሐዲስ ፍራሼን ዳበስ አድርግ የሉም አለች የት ሄደው ነው ብዬ ብድግ ስላለች ጨለማ አይደለ ሁለት እግሮቻቸው ውስጡ መስጂዱ ክፍል ውስጥ ገብቷል አሉ መስጂዱና ቤቱ የተገናኘሰ መጋረጃውን ገረድ አድርገው ነበር ኢቃም ሲባል የሚወጡት እኚህ ሰው ኢማን ማለት ሀብት ማለት መብቃቃት ማለት ምን ማለት እንደሆነ ተናግረዋል እኛስ እስቲ አካውንቷ መቀነስ ትጀምር ላኢላሃ ኢላላህ ያሬውን ነገር እንዳይመጣ ዶላር ሊጨምር ነው አሉ ሰምታችኋል ደግሞ መንግስት አዲስ ህግ ሊያወጣ ነው አሉ እንዳለ የሸይጣን ሴራ الشيطان يعيدكم فقر ሸይጣን በድህነት ይቀጥራችኋል አላህስ والله يعيدكم مغفرة አላህ ደግሞ በቸርነቱ ትበላላችሁ ትጠጣላችሁ አብሽሩ አርፋችሁ ግን እኔን ተገዙኝ አለ حتى ልጆቼ ምን ላበላ ነው እንዳትል ወአሙር አህለከ ቢሰላቲ ወስጠብር አለይሃ ላ ነስአሉከ ሪዝቃ ካለ በኋላ ምን አለ እኛን ሲሳዩ ምን ሰጣችኋል ይመስላል እንዴ ወጥተህ ስትመለስ መርካቶ እስቲ እናንተ ያው የመርካቶ ሰዎች ናቸው አብዛኛዎቻችሁ እኔ ከስንት አንዴ ስለምሄድ ታዘበ ያው ሁሉ ሰው ታየዋለህ አቅጣጫው ማለት ነው በተለይ ወደ ሉካንዳ ወደ አውቶቡስ ተራ ምናምን ስደት እኮ እንጂ የሚመስለው በየቀኑ የሁሉ ሰው የሚመላለስ ለያንዳንዱ ሰው ግን ለቤት የሚሆነው ከቶ የሚመልሰው ጌታ አለ ይላል ይሄን ደግሞ በምን አባዛው በአለም አባዛው በአለም የመርካቶን ሰው ማየት ብቻ በቂ ነው ተፈኩር ለማረግ ባዶ ወዳቸውን ይወጣሉ በእግራቸው ግማሹን የቻሉትን አቅም ያል ሁሉም ግማታ ሲገባ ምን ይዞ ይገባል ዳቦውን በቆሎውን ድንቹን
ቤት ያለች ሴትዮ ካለች ተቀልባ ልጆች ወደ ትምህርት ቤት ሄደው ሀከዳ ህይወት በዚህ መልክ ያልፋል። ሸይጣን ግን ማስፈራሪያው ባሰ። $200 200 ብር ሊገባ ሲገባ እናውቃለን። ያን ምን አስጨነቀ? ሲገባ በ52 ብር ያስተዳደረን ጌታ የኔ አባት $2 ሲዘረዘር በህይወት ነበረ። አንድ የአሜሪካ ዶላር በ2 ብር ሲዘረዘር በህይወት ነበር። ሞተ። እኔ ልጁ ይሄው የደረስኩኝ 52 ብርም 30 ብርም እያለ ኖርኩኝ። የኔ ልጆችም ተወለዱ። እኔም ልጆቼም ላይ አሁን ስንት ገባ? 150 ብር ገባ። 200 መኖር እኮ ነው። ከባዱ ምንድነው? የኢማን ኑሮ መኖር ነው። ተብቃቅቶ መኖር ነው። ይሄው ነብዩ እንዳብቃቃቸው ይበቃኛል አላህ ሆይ የሰጠኸኝ ብሎ መኖር ነው። ይሄ ነው ትልቁ ጸጋ ማለት። በሰው ልጅ ክብራችንንም ራሱ ወራዳ እንዲው የሚያደርግበት ምንድነው? ከሰው መለመን። ለማኞችን ይዋቸው አላህ ያስተካክላቸውና የቀኗን እንደሰሩ ቤታቸው ይገባሉ አይገቡም? ሱስ ነው። ሰው እንዲያውም ተረት ምን ይባላል? ለማኝ አሩን ሳያራ ይባላል። በዛች መንገድ ላይ ለመጸዳዳት ስለማይመቻቸው በሌሊት ተጸዳድተው በሌሊት ወጥተው የቆሙ ከሰው በፊት ይወጣሉ፣ ከሰው በኋላ ይገባሉ። በደንብ ሸቅለው ታክሲ የለ ምን የለ በደንብ ሰብስበው በቃም አይሉ። ለምን አይወጡ? የሰበሰቡት ይበቃቸዋል። ወይም ደግሞ ለማኝ ናቸው የእውነትን በል የዕለትህን ካገኘ ቤት ገብተህ ደግሞ በሰላም መኖር። እንደ ሰው ፊት የሚገርፍ የለም አይደል? ስለማይብቃቁ ግን የዳቦ ይልሃል። እኔው መንገድ ላይ ላሉት መስጠት ይቻላል። ለምን 2-3 ጊዜ ሞከርኩኝ። ሌላ ነገር እንደሚያደርጉበት ስለማቅ ብሩ እህሉ እንደው ተርበዋል ብዬ ዳቦ መስጠት ጀመሩ። በስፖክ ይወታ ያለ ዳቦውን አይበሉት ወይ እነሱ ለሌላ ሰው ይሰጡታል። እነሱ ኮይኗን ነው የሚፈልጉት። ለልጆች ደግሞ እንዳትሰጡ። ለነማ ማስቲሽ ለሚይዙት ማስቲሽ ነው የሚገዙበት። አልተረዳችሁ? የማስቲሹ ሱስ ይዟቸዋል፣ ይስቡታል። እሱ ያደነዝዛቸዋል። አንተ ገንዘብን ትሰጣለህ። ለምን? ለመጥፎ ተባበርካቸው። ቆመ እግረኛ ከሆንክ ዳቦውን ይዘህ እዛው ቁጭ አድርገህ አብላቸው። ማብላቱም ግድ ስለሆነ ሳንቲምህን ግን አውጥተህ እንዳትሰጥ። ሳንቲም መስጠት ካለብህም በየቤቱ ስንት የሚገባቸው ሰዎች አሉ። ወንዶች ደግሞ የሚገባቸው ቦታ ላይ አልቆም ብለው አሁን ለማን ነው ሳንቲም እየተሰጠ ያለው? ባልና ሚስት ይኖራሉ ቤት ውስጥ። የሆነ ሰው ያደረገውን ነው ምነግራችሁ። ሰውየው ሰላቱም ላይ ምኑም ላይ ይጠረጠራል። ጎበዝ ሰው አይደለም፣ ይቅማል። ሚስቱ ሃይላንድ ትለቅማለች። ሰዎች ምን አደረጉ? አካውንት ክፈቺና አሏት፣ አደራሽን ባልሽ እንዳያውቅ አሏት። አሁን ሴት ልጅ ከባሏ መደበቅ ያለባት ነገር መኖር ነበረበት። አስሉ መሆን የነበረበት ምን ነበር? እሱ ሰው ሆኖ ገንዘቡን ለሱ ነበር መስጠት የነበረባቸው አይደል? ቤትህን በአግባብ አስተዳደር፣ ችግሩን ተወጣ ተብሎ። እሱ ቃሚ እንደሆነ ስለታወቀ እሱ ብቻ አይደለም የእሱ አምሳያዎች ብዙ ስለሆኑ ወንዶች የሚገባቸውን ድርሻ መስራት ሲያቅታቸው ረዳቶች ለማን እያወጡና ገንዘባቸውን እየሰጡ ነው? ለሴቶች። ሴቶች የወንድ ቦታ ይዘው ከሌሊቱ ምናምን ሰዓት ፓስቲ ጠብሰው ሻሂ ይዘው በየታክሲ ተራው ያዞራሉ። ወንዶች ምንድናቸው ስትሉ ቃሚ ናቸው። ይቅማሉ፣ ይተኛሉ፣ ይቅማሉ፣ ይተኛሉ። ሁሉም ማለታችን አይደለም። ስንት ጀግናዎች ደግሞ አሉ በዱንያ ላይ በብርድ የሚጠበሱ አዳራቸውን የሰው አጥር የሰው ሱቅ ሲጠብቁ አድረው በብርድ ፈጅራቸውን ሰግደው ወደ ቤታቸው የሚገቡ። አላህ ደረጃቸውን ከፍ አድርጎ የዱንያ ልፋታቸውን ቆጥሮላቸው አኼራ ላይ ያለ ምንም ልፋት ጀነት ግቡ በሰላም ከተባሉት 70 ሺዎች ያርጓቸው። ቀውሉሁ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ ቃል። ስለዚህ ቢልሙቃቢል አንተ ደግሞ በተራህ ፈአመል የቲም ሲያጋጥምህ ፈላ ተቅሃር አትገፍትረው፣ ሐቁን ስጠው፣ አትገላምጠው። ወአመ ሳኢለ ጠያቂ ቢመጣብህ ደግሞ ሁለት አይነት ጠያቂ። አንድ ገንዘብ ፈልጎም ሰው ቢመጣ አንተም ደሃ ነበርክ እንደሰጠው ስጠው። እውቀት ፈልጎም ቢመጣ ነብዬ ሆይ አንተም እኮ የእውቀት ዝርዝር አታቀም ነበረ፣ አንተን እንዳሳወቅኩ ሰዎች ወደ አንተ ሲመጡ አሳውቃቸው። ፈላ ተንሃር አትገላምጥ፣ ችላ አትበለ። ወአማ ቢኒዕመቲ ረቢክ በጌታህ ችሮታ በጌታህ ጸጋማ አላህ ባንተ ላይ በዋለው ፈሐዲት ሊመን የስተሒቅ ለሚገባው ደግሞ ተርከለት። አላህ መልካም ነገር ዋለልን። ለማን ይነገራል? ለሚገባቸው ሰዎች ብቻ። ጨረር የሚባለውን ነገር ሸሪዓ ያጸድቀዋል። አይን ማለት ነው። ለማይመለከተው ሰው ሁሉ ያገኘውን እየተናገረ አብዛኛው ሰው ከአላህ በኩል የተሰጠው ይከሽፍበታል። ሁሉ ሰው ለአንተ ቀን ያስባል እንዴ? አያስብ። አንተን ለሚወዱ ለቀን ወዳጆች ብቻ ይሄ ቢዝነስ ተሳክቶልኛል፣ ወደ ውጭ እኮ ሊሄድ ነው፣ ላገባ የሆነ ጉዳይ ጀምሬያለሁ፣
አብዛኛው ሰው ብዙ ነገር ማይሳካለት በምላሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አለይከ ቢኪትማን አደራህን ሚስጥርህን በመያዝ ላይ። አላህ እዚህ ጋር ግን አላህ የዋለልህን ተናገር ያለው በምን መልኩ ነው? አላህም ማመስገን ራሱ ስለሚያመጣ አላህ እኮ ለኔ ኢማንን ዋለልኝ፣ አላህ እኮ ለኔ እንዲህ እንዲሰጠኝ ብለህ ታወራለህ። እያንዳንዱ ያገኛትን ዝርዝር ጉዳይ ግን በሚዲያ አታወጣ። ይሄም በተለይ ቲክቶክ የሚባለው መንደር ከመጣ በኋላ አላህ እህቶቻችንን ያስተካክላቸው፣ አብዛኛዎቻችንን ያስተካክለን። የጓዳ ጉዳይ ብቻ ላይቭ መለቀቅ ሲቀራት ሁሉ ነገር ላይቭ ይለቀቃል። አንዷ ሴት እንዴት እንዳገባች አስታውሳለሁ። አሁን አላህ ይስጣት፣ እሷ ራሱ ከሚዲያ ጠፍታለች። አገባች፣ ሌላ ዜጋ ነበር ያገባችው። ሰርጓን ምናም በሚዲያ ለቀቀችው። ሰው ሁሉ በላት። አይገርምም? አሁን እሷና እሱ ይሄዳሉ ምናም። ህዝቡ እኮ ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ምን ብሎ ሲያበ አሁን ያቅሲሙና ረሕመተ ረቢክ ነሕኑ ቀሰምና መዒሸተሁም በይነሁም መዒሸተሁም ማለት እኛንን ምን ከፋፍለው እያለ አሁን እዚህ ሰፈር አሁን ብዙ ሀብታሞች ያሉበት ሰፈር ነው አይደል? የሆነውን ሰው ያዩታል። ሚስቱን ያያሉ፣ መኪናውን ያያሉ። ዝም ይላሉ አይሉ። እንደው ዱዓም አያርጉለት። ማድረግ እኮ ነበረባቸው። ተረካ ይመጣል። እዚህ ሰፈር ሲመጣ እኮ ጭምር እናውቀዋለን። በደንብ ነው የምናውቀው። አሁን እሷ ለሷ ይገባታል። እዚህ ድረስ ገብተው የሚፈለፍሉ ሰዎች አሉ። ሴቷንም ብር አለው ብላ እንጂ የገባችው ወዳው አይደለም። ምን ያገባሻል? ይመለከተናል፣ ይመለከተናል። ወላሂ በአማርኛ ልንገራችሁ፣ በአራድኛ ምን እያለ እንደሆነ ታውቃላችሁ? ይሄ ሰውዬ የትኛው አሁን እሷ ለሱ ትገባለች የሚለው ሰውዬ እኔ እኮ ማኛ ነኝ፣ ምርጥዬ ነኝ፣ እኔ ቢይዘለት ይሻል ነበር፣ እሱ እኮ አይነ ምናምን የሚሉት ነገር አለ። ያንን በተዘዋዋሪ መናገር ካልሆነ በቀር ሁላችንም የራሳችንን ድክመት እናውቃለን እኮ አይደል? ወንድሞቻችን ከኛ የተሻሉ ስንት አሉ። ይሄ ገጠር ሰው የሚባለው ከኛ በሺህ እጅ ሊሻል ይችላል አይችልም? አላህ አዋቂ ከመሆኑ ጋር ወንድሞቻችንን ማክበር ላይም የለንበት። እቺ ሴት ያንን የውጭ ዜጋ ስታገባ ሴቶቹም ወንዱም አላመጣት። ተይ እላታለሁ። እሺ ኡስታዜ አላህ እንዳትቀየመኝ ይላሉ። አላህን የሚያስቀይም ስራ እየሰሩ አስቀይሜያችኋለሁ ይላሉ። እኛ ተራ ሰዎች ነን አይደለም? መጨረሻ ላይ አላህ ልጅ ሰጣትና አረገዘች። አላስቻላትም። ሐኪም ቤት ሄዳ የእርግዝናዋን አልትራሳውንድ ቲክቶክ ላይ አምጥታ ለቀቀችው። በጣም ደንግጬ አላህን ፍሬ አጥፊው አልኳት። አጨናገፈው። እያለቀሰች ተቀዳችልኝ። ተረዳችሁ? ምን እንዳጨናገፈው ገብቷችኋል? የሰው አይን፣ የቡዳ አይን፣ የምቀኛ አይን። ወሚን ሸሪ ሐሲዲን ኢዛ ሐሰድ። አላህ ሆይ ከምቀኛ አይን ጠብቀኝ በተመቀኘ ሰዓት። ከዛ እንባዋን እያፈሰሰች ያልከኝን አልሰማ ብዬ አለች። ልጄ ወረደ አለች። ቱቢ ኢለላህ፣ አሁንም ተውበት አድርጊ። የግል ህይወታችን እኮ የግል ህይወት ነው አይደል? አላህ ልጅ ከሰጣ አልহামዱሊላህ፣ አላህ ልጅ ሰጥቶኛል። ካገባህ አግብቻለሁ። ሌሎች ደግሞ የሰርጓ ቀን የገጠመላትን የዘፈነላትን ሰማችሁ ምናምን እንደ በስሪዲ ከላይ ይቀረጻል ምናምን። ዋው ግን እኮ ትልቅ ትመስላለች ይላል ሰው። ይመለከተናል። ወንድሞቼ በአላህ ይሁንባችሁ፣ ይመለከተናል። ከስር ሌላኛው ይገባና ኮይኗን ፈልጎ እኮ ነው የገባው፣ ልጥጥ እኮ ናት ምናምን። ይመለከተናል ወይ? እንዲህ የተባለውንም ትዳር አይተነዋል። አመት ሳይቆዩ ተለያዩ ተብሎ ደግሞ ወጣ። በምን ስትሉ አብዛኛውን ጊዜ ሙስሊሙ እረኛ ይፈልጋል። በቃ አላህን ፍራ የሚለው ሰው ያስፈልጋል። ሰርግ ቤት ሲደገስ ምኑ ነው መታየት ያለበት፣ ምኑ ነው መታየት የሌለበት? ከንብረታችን ምኑ ነው መታየት ያለበት፣ ምኑ ነው መታየት የሌለበት? አንተ ስንት ደህና የነበሩ ሰዎች እኮ ተሰናክለው ይቀሩዋል። የ20 ዓመት ምርጥ ፍቅራችንን ምናምን በሰላም መኖራችንን ሃፒ ምናምን አኒቨርሰሪ ምናምን ይሉታል በእንግሊዝኛ። ቶርታ ቄቃችንን ልንቆርስ ነው ይላል። ወላሂ 21ኛው ዓመት ሳይደርሱ እንዲህ ያልመሰለኝም ነበር፣ እንዲህ ያልመሰለችኝም ነበር። 20 ዓመት ሙሉ አልመሰለሽም ነበር። ምን ገብቶ መሰላችሁ? መጀመሪያ አላህ ኒካህና ቁስል ይባላል ሽፍን ሲያርጉት ነው የሚያምርበት። አልተረዳችሁም ወንድሞቼ? አባባል ቢሆንም ኒካህና ቁስል እፍን ሲያርጉት ነው። ስለሚስት ጥሩ እየወጣ ትለፈልፋለህ።
ሰዎች ሁሉ ምን ሚሉ ይመስልሃል? ምን ነው የኔ ባረጋት ነው እኮ የሚሉት። ስንት እኮ ምቀኛ አለ በልጆች ሁሉ የሚቀናብህ። ይሄን ያህል ልጅ ብዛት አለኝ ብለም እንዳትናገር አትናገር። ጤነኛ አይደለም አብዛኛው ሰው። ምን ልታደርግ ተናገር ትበላለህ። አስበው የዚህችም ልጅ ትዳር እንደዚህ ከሆነ የዛችኛው እርግዝና እንዲህ ከሆነ የስንት የምናውቀው እህትና ወንድሞቻችን አለ ምን የሆኑ ጉዳያቸውን በአደባባይ ይዘው እየወጡ የሚበሉ። ከምንም በላይ ግን ትምህርት ሊሆነን የሚገባው የትኛው ነው? እኛም በማይመለከተን ጉዳይ ጣልቃ መግባት የለብንም ወንድሞቼ፣ አይመለከተንም። አንዱ ቃሚ ስር የሆነችው ሙተነቂብ ስትገባ ልናይ እንችላለን። ጥበቡ እስቲ ይግባን። አላህ አዛኝ ጌታ ነው አይደለም? መልሱልኝ። አንዷ ስትታይ ፍንዳታ ሴት ዲነኛ የሆነ ወንድ እንዲወዳት ያደርግና በሱ ስር እንድትሆን ያደርጋታል። ሁለት የሳት ሰዎችን አንድ ላይ ቢያደርጋቸው ማን ማንን ያድናል? ንገሩኝ እስቲ። አዛኝ የምንለው ጌታ እኮ ጥበቡንም አብረን መቀበል አለብን። ስንት መጥፎ የነበሩ ወንዶች ጥሩ ሴት ስር ገብተው የተለወጡ አሉ የሉም? አሉ የሉም? ወንድሞች አሉ። ይሄው አላህ ቃሚውን ሰውዬ አጫሹን ሰውዬ በሙተነቂቧ ሴት አዘነለት። ከኛ የሚገባው ምንድነው? አላህ ያስተካክልላቸው ማለት ብቻ። ስንቱ ደግሞ ደና ወንድ ብትለቀቅ ቀጥታ ወደ ጀሃነም እሳት ልትገባ የነበረችውን ሴት ይዞ ታይ እንደዚህ አይደለም አደቡ እኮ እንደዚህ አይደለም እያለ የአኺራ ባሪያ እንድትሆን ያደረገ አለ የለም? እንደ ሰበብ ማለቴ ነው። ከኛ የሚጠበቀው ግን ምንድነው? አላህ በሚሰራው ጥበብ ዝም ማለት። ጥበበኛ ጌታ ነው። ጥበቡ ዛሬ ባናቀው ነገ እናቀዋለን ብለን ትኩረት መስጠት። يقول تعالى لنبيه صلى الله عليه وسلم ለነብዩ እንዲህ አላቸው فإذا علمت نعمتي عليك ባንተ ላይ የዋልኩብህን ጸጋ ካወክ في هذا በዚህ ጉዳይ فاشكرها አመስግና بألا تغلب لا تشنف لا تገፋ من فقد أباه አባት የሌለውን አንተም አባት አልነበረህም አንተን ተንከባከብ ያለው አንተም የቲሞችን አሁን እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ልብ በሉ የቲም ሆኖ የገፉት ኖሮ አይደለም ለኡመታቸው ጭምር ማስጠንቀቂያ የየቲሞች ጉዳይ በጣም የከፋ ስለሆነ ነው። ብዙ ቦታ ደጋግሞ ያነሳዋል አይደል የየቲምን ጉዳይ። ምክንያቱም አንድ ሰው እድሜው ከደረሰ በኋላ ራሱ አባቱን ማጣቱ ያሳምማል አያሳምምም? አይደለም እድሜው ሳይደርስ ጥሩ وهو دون سن البلوغ እድሜው ለጉርምስና ያልደረሰ ልጅ ነው ምን የሚባለው የቲም። ولا تدلله አትናቀው بأي نوع من أنواع الإذلال በማንኛውም አይነት ማዋረጃ መንገድ እንዳታዋርደው فتظلمه بذلك እንዳትበድለውም በዚህ የተነሳ وألا تزجر لا تገላመጥ الذي يسأل የሚጠይቅህን ሰው عن دينه ሃይማኖቱን ሊጠይቅህ የመጣን ሰው እንዳትገላምጠው አው ወይንም يسألك የሚጠይቅህን አነፈቃ ገንዘብ የሚጠይቅህን ሰው ካለህ ስጠው ከሌለህ ደግሞ በመልካም መልሰው من الفقراء ከድሃ ቢመጣብህ እሳቸው የተጠየቁትን ሁሉ የሚሰጡ ውድ ሰው ነበሩ። وأن تخبر الناس ሰዎችን ደግሞ ልትነግር እኮ ነው على سبيل الشكر لله اللهم በማመስገን በኩል بما أنعم الله عليك من نعمه ከጸጋዎቹ ባንተ ላይ ያፈሰሰው በምትተርክ በምትገልጽበት በሆነ መልኩ አላህን ማመስገን የተሞላበት ሆኖ ንገራቸው። ከኒዕመቲ القرآن ማንበብ መጻፍ ሳትችል በልብህ ውስጥ ቁርአንን አላህ ባንተ ላይ ስላተመብህ ለሰዎችም አላህ እኮ በኔ ላይ ቁርአንን አገራልኝ ብለህ አዊ ንቡወቲ ነብይ ደግሞ ስላደረገ ከሰዎች ሁሉ እኮ ነብይ አድርጎ መረጠኝ ብለህ አው ገይሪሃ የመሳሰሉትን በዚህ መልክ ጥቀስ። ወላሁ አዕለም وصلى الله وسلم وبارك على نبينا محمد سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك إن شاء الله تعالى كسورة الشرح نسأل